ተማሪዎች በዚህ ቪዲዮ ደግሞ የምናየው about transport in plants ነው። ፕላንቶች የተለያዩ ሚነራሎችን አዮኖችን ከሩቶች ወደ ሊፍ ወይም ደግሞ ከሊፍ ደግሞ ወደ ዲፍረንት ፓርትሳቸው ያስተላልፋሉ ማለት ነው። ይሄንን የሚያደርጉባቸው አፓራተሶች አሏቸው። ስለዚህ the first one የምናየው ምን አይነት ሲስተሞች አሏቸው። ስፔሻሊ ደግሞ ሃየር ፕላንትስ እንደ ዛፍ ትሪ ወይም ከፍ ያሉ ትልልቅ ፕላንቶች በውስጣቸው ሁለት አይነት ትራንስፖርቲንግ ቨዝል አሏቸው። የመጀመሪያው ዛይለም ነው። ሁለተኛው ደግሞ ፍሎየም ነው። ዛይለም የምንለው ስራው ከሩት ወደ ሊፍ ትራንስፖርት ማድረግ ነው። ምንድነው ትራንስፖርት የሚያደርገው? እንደምናውቀው ሩቶች በሩቴር አማካኝነት የተለያዩ ሚኒራሎችን እና ዋተርን አብዞርብ ያደርጉና አት ዘ ሴም ታይም ወደ ሊፉ ይልኩታል ማለት ነው። ይሄንን የሚልኩበት ቨዝል ማን ነው? ዛይለም ነው። ሶ ዋን ቲንግ አባውት ዛይለም ኢዝ ሜድ አፕ ኦፍ ዴድ ሴልስ ማለት ነው። ከዴድ ሴሎች ነው የሚሰራው። that's the difference። ስራው ደግሞ በዋናነት ከሩት ወደ ሊፎች ማምጣት ነው ማለት ነው። ሁለተኛው the phloem ናቸው። እነዚህ ፍሎኤሞች ትራንስፖርት ኦርጋኒክ የሆነ ፉድ። ኦርጋኒክ ፉድ ከማን ነው የሚወስዱት? አሁን በፕላንቱ ፕሪፔር ከተደረገው ከዚህ በፊት ባየነው በፎቶሲንተሲስ ፕሮሰስ ሊፍ ውስጥ ፕሪፔር የተደረገውን ግሉኮስ ከሊፉ ወደ ዲፍረንት ፓርትስ ኦፍ ዘ ፕላንት ወደ ስቴሙ ሊሆን ይችላል፣ ወደ ብራንቾቹ ወይም ደግሞ ወደ ሩቱ ትራንስፖርት የሚያደርጉልን ፍሎኤሞች ናቸው። ፍሎኤሞች ደግሞ ማይንጁ ከምንድን ነው የሚሰሩት? ከሊቪንግ ሴልስ ነው የሚሰሩት። እነዚህ ሁለት ፓርቶች they should be present in every plant who prepares food mainly። ብዙ ጊዜ ግዴታ እነዚህ ቫስኩላር በንድልስ መኖር አለባቸው። ቢካዝ ሊፍ ካላቸው እዛ ውስጥ ፎቶሲንተቲክ ፕሮሰስ የሚካሄድ ከሆነ እዛ ውስጥ የሚካሄደው ፕሮሰስ ደግሞ ድጋሚ ዲስትሪቢዩት ተደርጎ ስቶር መደረግ አለበት ግሉኮሱ ማለት ነው። so this is the structure of xylem and phloem። ዛይለምን የምናገኘው አሁን ይሄ this is a cross section ወይም ደግሞ አንድ ግንድ ወደዚህ ተቆርጦ ነው። ስለዚህ ይሄ የተቆረጠው ግንድ የሚያሳየው ወደ መካከል አካባቢ የምናየው ቀይዋ ፓርት ዛይለም ነው። የዛይለሙ ስራ ከሩቱ ወደ ሊፉ ሚነራል እና ዋተሮችን ማምጣት ነው። ከዛ ደግሞ በተቃራኒ ያሉት እነዚህኞቹ ማለትም እዛው ከቀዩ ጎን የምናገኛቸው the phloems ናቸው። they're made up of living cells። ከሊቪንግ ሴል ነው የሚሰሩት። ምንድነው ስራቸው? ከሊፉ የሚሰራውን ግሉኮስ ወደ ዲፍረንት ፕላንት ፓርቶች ማስተላለፍ ነው። በአጠቃላይ የዛይለሞቹም ሴሎች they are connected end to end ዴድ ሴሎቹ ከዛ እንደ ኮንቲኒየስ ቨዝል ሆነው ያገለግላሉ። the same goes for the phloem ማለት ነው። ሹገሮች የተለያዩ ቦታ ስቶር ይደረጋሉ። ግሉኮሱ ከሊፉ ይወሰድና አይዘር ፍሩቶች ውስጥ ስቶር ይደረጋል ወይ ስቴም ውስጥ ወይም ደግሞ ሩት ውስጥ ስቶር ይደረጋል። እኛ ደግሞ as human beings for example ሩት ውስጥ ስቶር ተደርጎ ከምንጠቀማቸው ስታርቾች ውስጥ አንድ ብነግራችሁ ካሮት it's the root of the plant። ነገር ግን we find high concentration of starch because ከፕላንቱ ከሊፉ ትራንስፖርት የሚደረገው ግሉኮስ ሜንሊ ስቶር የሚደረገው ሩት ውስጥ ነው። ለሌሎች ፕላንቶች ደግሞ የተለያየ ቦታ ስቶር ይደረጋሉ። ለምሳሌ ለሹገር ኬን ወይም ለሸንኮራ የት ነው ስቶር የሚደረገው? ኢን ደ ስቴሙ ወይም ደግሞ ግንዱ ላይ ነው ማለት ነው። ስለዚህ ሹገር ኬን ስቶሬጅ ኦፍ ደ ስታርች ፎከስ ወይም ብዙ ጊዜ ስቶር የሚደረገው እዛ ውስጥ ነው ማለት ነው። ሌላኛው ሜካኒዝም ኦፍ ትራንስፖርት ኢን ፕላንትስ አፕቴክ ኦፍ ዋተር ኤንድ ሚነራልስ ፍሮም ደ ሩትስ። እንዴት ነው ሩቶቹ ወይም ሩት ሄሮቹ ከሶይሉ ወደ ፕላንት ወይም ወደ ሊፉ የሚልኩትን ሚነራል እና አየኖች የሚወስዱት ካለን አንደኛ አፕቴክ ስለሆነ ምን አይነት ፕሮሰስ ነው? ኢትስ አን አክቲቭ ትራንስፖርት። አፕቴክ ማለት ኢነርጂ የሚጠይቅ ነገር ስለሆነ በአክቲቭ ትራንስፖርት ከሶይሉ የሚያስፈልገውን ሚነራል እና ዋተር ሩቴሮቹ ይወስዳሉ። ይሄ የሚወስዱበት ፕሮሰስ ምን እንደሚባለው? አብዞርቢሽን ነው የሚባለው። ሶ ባይ ዲስ አብዞርቢሽን the root hairs አንደኛ ይሄንን አብዞርብ ለማድረግ እንዲመቻቸው they have large surface area አላቸው። ከወሰዱት በኋላ ወደ የሚያስፈልገው ወደ ሊፉ ይልኩታል ማለት ነው። ሶ ዋተሮች unlike that of the minerals they would have passive የሆነ ትራንስፖርት ነው የሚኖራቸው። ስለዚህ እነሱ የሚወሰዱት in the process by osmosis እና diffusion ነው። ኦስሞሲስ ማለት it is the movement of water from higher concentration to lower concentration ወይም along concentration gradient ነው። ምን ማለት ነው? በጣም ብዙ ውሃ ካለበት አነስ ያለ ውሃ ወዳለበት ውሃ ሙቭ ሲያደርግ ኦስሞሲስ ነው የሚባለው። ልክ እንደዛ አፈር ውስጥ ብዙ ውሃ ካለ ወደ ሩቶቹ ውሃ ይገባል ማለት ነው። ሌላ ባይ ዲፊውዥን ነው። ስለዚህ ስሩ ሴል ዎሎቹ በሩት ሄሮቹ ውስጥ ባለው ሴል ዎል ይገባሉ ማለት ነው።
ስለዚህ ፓሲቭሊ ወዴት ይገባሉ እነዚህ ውሃዎች? ወደ ዛይለሙ። ስለዚህ ከዛይለም ደግሞ ወዴት ይሄዳሉ ማለት ነው? ወደ ሊፍ ይሄዳሉ ማለት ነው። እንደምናውቀው ደግሞ ወደ ሊፍ ሄደው they will be a product to be used in photosynthetic process ማለት ነው። ከዛ ሚኒራል አብዞርቤሽኖቹ ግን ምን አይነት ፕሮሰስ ነው የሚሆነው? ብዙ ጊዜ አክቲቭ ትራንስፖርት ነው የሚሆነው። ነገር ግን ሰምታይምስ ፓሲቭ ትራንስፖርት የሚሆንበት ጊዜ ምንድን ነው የሚሆነው? ሴሎች ውስጥ ያለው ወይም ደግሞ ሩቶቹ ጋር ያለው ኮንሰንትሬሽን እና ውጭ ያለው ኮንሰንትሬሽን ማይመጣጠን ከሆነ በጣም ብዙ ውጭ ካለ ጀስት በፓሲቭ ትራንስፖርት ሊገባ ይችላል ማለት ነው። ነገር ግን most of the time we use the active transport where the energy require የምንደረግበት የሚያስፈልጉትን ለምሳሌ ካርቦን ዳይኦክሳይድ ሊሆን ይችላል ኦር ሌሎች ናይትሬቶች እነዚህ የተለያዩ ሚነራሎችን የሚወሰደው by the process of active transport ወይም ደግሞ ኢነርጂ በፑሊንግ ወይም በሰክሽን ነው ማለት ነው። ይሄ ፕሮሰስ ደግሞ እንደሚባለው ትራንስፓይሬሽን ነው የሚባለው። ወደ ውስጥ ፑል የሚያደርጉበት ፕሮሰስ ትራንስፓይሬሽን ነው የሚባለው ማለት ነው። ትራንስፓይሬሽን ፑል ይባላል ማለት ነው። most of the time this happens with water ፑል ሲያደርጉት ወይም ደግሞ በአክቲቭ ትራንስፖርት ሙቭ ሲያደርጉ ማለት ነው። ያው እዚህ ጋር የሚያሳየን ፕሮሰስ ምንድን ነው? ከዚህ ዋተር የተለያዩ ሚነራሎችን ወስዶ ወደ ሊፍ ይወስደዋል። በአጠቃላይ ዋተሩ በትራንስፓይሬሽንም ሉዝ ሊደረግ ይችላል። ሁለት አይነት ትራንስፓይሬሽን አለ። አንደኛው ሉዚንግ ኦፍ ደ ዋተር ትሩ ደ ስቶማታ፣ ሌላኛው ደግሞ በትራንስፓይሬሽን ፑል ዋተር ወደ ሩት ሄሮች ውስጥ ሲገባ ያለው ኮንሲደር ቱ ቢ ደ ትራንስፓይሬሽን ማለት ነው። the other one is translocation of food ነው። ይሄ ትራንስሎኬሽን የምንለው ምንድን ነው? ከሶርስ ኦፍ ፉድ ወይም ደግሞ ምግቡ ከተሰራበት ቦታ ወደ ተለያዩ የፕላንቶቹ ፓርቶች የሚሄድበት ፕሮሰስ ትራንስሎኬሽን ነው የሚባለው። እንደምናውቀው ፉድ የሚሰራው ሊፎች ውስጥ ነው። ከሊፎቹ ተነስቶ ወዴት ይሄዳል ማለት ነው? ወደ ስቶሬጅ ኦርጋኖቹ ለምሳሌ ሩት ሊሆን ይችላል፣ ስቴም ሊሆን ይችላል። የተለያዩ ቦዲ ፓርቶች ወደ እነሱ ሲሄድ ፉዱ ምን እያደረገ ነው? ትራንስሎኬት እያደረገ ነው። ኢስ ኮንሲደርድ ትራንስሎኬሽን። አክቲቭ ፕሮሰስ ነው። ትራንስሎኬሽን በፍሎየም ነው ሀፕን የሚያደርገው። እንደምታስታውሱት የፍሎየም ቫስኩላር በንድል ስራው ከሊፍ የተሰራውን ግሉኮስ ወደ ዲፍረንት ፕላንት ፓርቶች ማድረስ ነው። ስለዚህ ትራንስሎኬሽን ሀፕንስ ኦንሊ ዊዝ ፍሎየም ማለት ነው። ሶ ዜር ኢዝ አክቹዋሊ አን ኤክስፐሪመንት ቱ ሾው ዳት ዘ ኢምፖርታንስ ኦፍ ፍሎየም ኤንድ ዛይለም ስፔሲፊካሊ ግን ለፍሎየም ማለት ነው። ሶ ይሄ ኤክስፐሪመንት ምንድነው? ሪንጊንግ ወይም ግሪድሊንግ ኤክስፐሪመንት ይባላል። የተደረገው ዛይለሞቹን ብቻ በማስቀረት የዛይለሙን በንድሎች ብቻ በማስቀረት ከውጭ ያለውን የፕላንቱን ፓርት አነሱት ማለት ነው። there is actually a picture ማለት ነው። አሁን እዚህ ጋር የምናየው ዛይለሙን ይሄ ቅድም ያየነው ቀዩ ፓርት አለ አይደለ? ሚድል ላይ እሷን አስቀሯትና ከውጭ የነበሩትን ደግሞ ሰርኩላር የነበሩትን ፍሎየሞች ተዋቸው። ስለዚህ ማለትም እነሱን አነሷቸው። ስለዚህ አሁን ምግብ ወይም ደግሞ ሚነራሎች ከታች ወይም ዋተር ወደ ላይ ይሄዳል እንጂ የተሰራው ግሉኮስ ወደ ሩት አይመለስም። ስለዚህ ምን ተፈጠረ? እንደምታዩት እዚህ ጋር ማበጥ ጀመረ። አሁን እዚህ ጋር ያበጠውን ነገር በስሪንጅ ወስደው ሲያዩት it is very rich in starch ወይም ደግሞ የግሉኮስ ኮንሰንትሬሽኑ በጣም ሃይ የሆነ ካርቦሃይድሬት አግኝተዋል። ያ ካርቦሃይድሬት ምን ይባላል? አፊድ ይባላል። ስለዚህ እዚህኛው ጋር እብጥ ብላ ወደ ታች ማለፍ አይችልም ማለት ነው የስታርቹ። ስለዚህ የምን ፕሮሰስ ነው የተቋረጠው? ፍሎየሙ ምን የትራንስሎኬሽን ፕሮሰስ ኢኒቢት ተደረገ ማለት ነው። ፉዱ ከሊፎች ወደ ዲፍረንት ቦዲ ፓርትስ ሄድ አሁን ወደ ሩት መሄድ ስላልቻለ እዚህ ጋር ስዌሊንግ ተፈጥሯል። እንደዚህ ከተውነው ኢቨንቹዋሊ the plant ዳይ ማድረጉ አይቀርም፣ ብረስት ማድረጉ አይቀርም። that's why this shows the importance of the vascular bundles in the plants ማለት ነው። ሶ በአጠቃላይ the transport in plants ላይ ምን አይተናል? the vascular systems የምንላቸው ዛይለም እና ፍሎየምን the uptake of water and minerals from the roots to the plant parts ወይም to the leaf በአብዞርቢሽን እና the return of the food from the leaf ደግሞ to the different parts known as the translocation በመጨረሻውም the griddling experiment የሚባለውን አይተናል ማለት ነው። ቀጣይ ደግሞ የምናየው response in plants ነው። እስከዛ ድረስ